አንደበታችሁ የህይወታችሁ መሪ ነው። ሰው አንደበቱን በአንደበቱ አይነት ልክ ነው ወክ የሚያደርገው። ነገው የሚወሰነው በነጋ አይደለም። ነገ የሚወሰነው ዛሬ በሚናገረው ከአንደበቱ በሚወጣው ቃል። ነጋችሁ የሚወሰነው በነገ በራሱ አይደለም። በነገ በራሱ ከተወሰነ ክፉ ቀን ስለሆነ ክፉ ነገር ነው የሚገጥማችሁ። ቀኖች ክፉ ናቸውና ዘመኑን ዋጁት። የመዋጀት ማለት ዋጋ ከፍላችሁ የናንተ ማድረግ ማለት ነው። ዋጋ የምትከፍሉት በመንፈሳዊ ዓለም ላይ ገንዘብ አይደለም የምትከፍሉት። የመንፈሳዊው ዓለም ከረንሲያችሁ ገንዘባ ቃላችሁ። ሁለት አይነት ክርስቲያኖች አሉ። አንደኛው ክርስቲያን ምንድነው? ጠቢብ ክርስቲያን ነው። ሌላኛው ክርስቲያን ደግሞ ሞኝ ክርስቲያን ወይንም ተላላ ይለዋል እግዚአብሔር ቃል። ጠቢብ ክርስቲያን ሁል ጊዜ ከአንደበቱ የሚወጣው ቃል እንደ እግዚአብሔር ቃል። ሞኝ ክርስቲያን ከአንደበቱ የሚወጣው ከሁኔታ አንጻር ነው የመጀመሪያው። ሃሌሉያ! እስቲ እጆቻችሁን ከፍ አድርጉና የረገጥኩትን ስፍራ ሁሉ ወርሳለሁ በሉሲ። እግዚአብሔር በሉሲ ነገሮቼን ሁሉ ይቀይረዋል በሉሲ። የአንደበቴ ቃል ይሰራል በሉሲ። ማን ነው ጮኸ አሜን የሚል ሰው? ኢየሱስ ጌታ ነው። ክብር ለናዝሬቱ ለኢየሱስ ይሁን። አንድ ጊዜ መጀመሪያ ያው ብዙዎቻችሁ ታውቃላችሁ፣ ሳውዝ አፍሪካ ኤምባሲ ሄጄ ከለከሉኝ፣ ቪዛ ከልክለውኝ። ከዛ ያልኩት ምንድነው ስወጣ አልተናደድኩም። በስማም በቃ ከእንግዲህ ላልከለከል ተሰጠኝ ነው ያልኩት። ሲያመን ሊትራሊ ስታዩ ተከልክያለሁ። ግን ልክ ስወጣ እዚህ መስክር ያለው ካስታወሳችሁ ስወጣ ምንድነው ላልከለከል ተሰጠኝ። ሁኔታን አይደለም የተናገርኩት። አንዳንድ ሰዎች ምን ያደርጋሉ መሰላችሁ? አንድ ማቀው ሰው አለና ስለ ውጭ ሀገር ሲናገር ቅልል ያደርገዋል። ኦኬ ቅልል ማድረግ ማለት እንደማይፈልግ ይናገራል፣ ግን ይፈልጋል። በጣም የሚገርማችሁ ነገር ከዛ በኋላ ተደብቆ ይሞክራል። የለም ይሄ ኦልሞስት 10 ምናምን ዓመት ነው። ምንም ጠብ ያለ ነገር የለም። በቃ እንዳለ በሙሉ ኔጌቲቭ ነገር ነው ቪዛው ላይ የተመታው። ምንድነው ፓስፖርቱ ላይ አያችሁ። መናገር ያለባችሁ ለምንድነው እንዴ? ማወጅ ነው መልካምን ቃል። እንዲሆናለሁ፣ እንዲገባለሁ፣ እወጣለሁ። ደግሞ ያልተየላችሁ ሪጀክት ያረጋችሁት ነገር በእናንተ ህይወት ላይ የፈለገ ነገር ለምሳሌ ቆይ አንድ ምሳሌ እንዲ ፊዚካሊ እኔ የእግዚአብሔርን ሰው ሪጀክት ባደርገው እሱ ውስጥ የሚፈጠር ኔጌቲቭ ነገር አለ። በአፌ ላልናገር እችላለሁ። ውስጡ ላይ የሚፈጠረው ሾርት ይፈጥራል፣ እንደ ኤሌክትሪክ ማለት ነው። ከዛ መግባባትም አንችል፣ አብረ መቀጠልም አትችልም። ለምን? ማከላችሁ ላይ ባትናገሩም የሚፈጥር ሾርት አለ። ኢየሱስ ጌታ ነው። የገባው ሰው አሜን ይበል እስቲ። እና ሪጀክት ያረጋችሁት ነገር ምን ያረጋችሁ በእናንተ ህይወት ላይ አይሰራም። ሪጀክሽን ሪጀክት ሆኖ ነው የሚቀረው። ኢየሱስ ጌታ ነው። አንዳንድ ጊዜ በህይወታችን ላይ ቀላል የሚመስሉ ግን የህይወታችን መሰረታዊ የሆኑ መርሆች አሉ። ቀላል ነው የሚመስሉት። አሁን መናገር ምናምን ምንም በቃ ልክ አይደለም የሚመስለው። የሚቀጥለው እሁድ ዕለት ካርታ ይዛችሁ ነው እንጸልያለን በካርታ። አሜን። እኔ ይዤ እመጣለሁ። ማን ነው አሜን የሚል ሰው? ኢየሱስ በሚቀጥለው ሳምንት በካርታ ላይ ነው የምንጸልየው። እግዚአብሔር ይፈታኛል የሚል ሰው አሜን ብሎ ይወስዳል። ኢየሱስ ጌታ ነው። መጎናጸፊያም ተዘጋጅቷል። ጨርቅ ለእያንዳንዳችሁ እየጸለይኩበት ነው። ያንንም ጨርቅ ለእያንዳንዳችሁ ሰጣለሁ። እስቲ አሜን በሉ እስቲ። መጽሐፍ ቅዱስ ሲናገር ከጳውሎስ ነው አይደል? ጨርቅ ወስደው ምን ያደርጉ ነበር ይላል? በሽተኛዎች ላይ ሲያደርጉ ምን ይላል? በሽተኞች ይፈወሳሉ። አጋንንቶች ላይ ሲደረግ አጋንንት ያለባቸው ነፃ ይወጡ ነበረ። ዛሬ የተበላሸ ነገራችሁ ላይ ያን ጨርቅ ይዛችሁ ትሄዳላችሁ። እግዚአብሔር አምላክ ያንን የተበላሸውን ነገር ያስተካክለዋል። ማን ነው ጮኸ አሜን የሚል ሰው? እና አንደበታችሁ ላይ ትልቅ ኃይል አለ። እስቲ ኢያሱ መጽሐፍ ላይ ምዕራፍ 1 ቁጥር 8 ላይ እስቲ እንሂድ። የዚህ ሕግ መጽሐፍ ከአፋ አይለይ ይላል። የዚህ ምን ሕግ መጽሐፍ? ያ ማለት ነው በአንደበት መናገር ያለብህ ምኑን ነው? የእግዚአብሔርን ቃል። የዚህ ሕግ መጽሐፍ ማለት የእግዚአብሔር ቃልን ነው አውጅ ማለት እያለ ያለው። ስንፍናን አውጅ አይደለም። ከላይ ያለውን ስትመለከቱ ብዙ ነገር ከተናገረው በኋላ ኢያሱን ወደ ሌላ ፕሮግራም አሻግረሃለሁ። አቤት እግዚአብሔር ምን አይነት አምላክ ነው ግን! ከኛ ጋር አብሮ መስራት የሚፈልግ አምላክ ነው። አያችሁ ከማጋ ከኛ ጋር መስራት ይፈልጋል። እኛን ሰነፍ ማድረግም አይፈልግም።
ከኔ ጋር ናችሁ? እኛን ማሰነፍ አይፈልግም። ከኛ ጋር አብሮ ይሰራል። የኛ አምላክ የሰነፎች አምላክ አይደለም። ከላይ ምን ይላል? ኢያሱን ማን ሞቷል? ባሪያዬ ሙሴ ሞቷል። አሁን ሌላ ፕሮግራም ባንተ ቀጥል። የኔ ፕሮግራም ኢያሱ ሙሴ ሊሞት ይችላል፣ ግን አንተ መቀጠል ምን አይልም አይቀርምና ምን አድርጋለሁ? እነዚህን መርሆች ፕሪንሲፕሎች ተከተል ብሎ ማንን ተናገረው? ኢያሱን ተናገረው። ለአባቶች እሰጣለሁ ብዬ የማልኩለትን ምድር ለዚህ ሕዝብ ታወርሳለህ። ጽና ይዞ ምን ትላለህ? አንደኛው ይሄ የተነገረውን የትንቢት ቃል ምን ታረጋለህ? ታወርሳለህ። ግን እንድታወርስ የመጀመሪያው ጽና አለው ኢየሱስ። ነገር ግን ድጋሚ ጽና፣ እጅግም በርታ፣ ባሪያዬ ሙሴ ያዘዘን ሕግ ሁሉ ምን በል ጠብቅ አድርገውም ካለው በኋላ በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። መከናወን ያለው ጸንቶ እግዚአብሔርን በመከተል ነው። ኢየሱስ ጌታ ነው። በህይወታችሁ ሚስ እንዳታረጉ የምመክራችሁ ምን እንደሆነ ልንገራችሁ። ሚስ እንዳታረጉ፣ እድሜያችሁን ጊዜያችሁን እንዳይበላባችሁ። አንዳንድ ሰዎች ህይወታቸው እንትን ይሆንባቸዋል። ሁለት አይነት ሶስት አይነት ይሆንባቸዋል። የሆነ ሰዓት ላይ አቋርጠው ይጀምራሉ። አቋርጣችሁ ስትጀምሩ ከዜሮ ነው የምትጀምሩት። የሆነ ሚስ አርጋችሁ የሆነ ፕሪንሲፕል ስታችሁ ድጋሚ በንሳ ስትጀምሩ እግዚአብሔር ከዛ አይደለም የሚያስቀጥላችሁ፣ ከዜሮ ነው የምትጀምሩት። ወደዳችሁም ጠላችሁ። ከኔ ጋር ድጋሚ ረጅም ከዚህ በፊት እኮ ለምሳሌ 10 ዓመት አንዳንድ ጊዜ ቅባት መጥቶ ልትቀበሉ ልትወርሱ እንዲ ደርሶ አንዳንድ ጊዜ ትተላለፋላችሁ። ከዛ ድጋሚ ዋጋ ታስታውሳላችሁ። ያቺ ሴት መጣና ኢየሱስ አንኳኳ። ልክ ሲያንኳኳ ምን አለች? ተኝቻለሁ፣ ደክሞኛል፣ እንቅልፌን ነኝ፣ ልብሴ ምናምን ቀያይሬ ያለው አለች። ከዛ ተነስታ ብትከፍት እኮ ኦሬዲ አለቀ። መጥቷል ንጉሱ ኢየሱስ። ሃሌሉያ! ማን ነው ጮሆ አሜን የሚል ሰው? እስቲ አልተላለፍም በሉ እስቲ። በዘመኔ ሁሉ በሉ እስቲ አልተላለፍም የሚል ጮሆ አሜን ብላችሁ ሰዱ በኢየሱስ። አያችሁ ኦሬዲ ደርሰዋል ኢየሱስ። ከክብሩ ጋር የምትገናኝበት ሰዓት ነው። አያያያ ዛሬ የማይተላለፍ ትውልድ ይታየኛል። የማይተላለፉ ሰዎች ይታዩኛል። ማን ነው ጮሆ አሜን የሚል ሰው? ኢየሱስ ጌታ ነው። እስቲ አልተላለፍም በሉ እስቲ። በህይወት ዘመኔ ሁሉ በሉ እስቲ እግዚአብሔር በሉ እስቲ ካዘጋጀልኝ ነገር ጋር ዛሬ በሉ እስቲ እገባለሁ የሚል ጮሆ አሜን ብሎ ይወስዳል። እስቲ አልተላለፍም በሉ እስቲ። በረከቴን አልተላለፍም፣ ጤንነቴን አልተላለፍም፣ ሰላሜን አልተላለፍም፣ ደስታዬን አልተላለፍም። ማን ነው ጮሆ አሜን የሚል ሰው? እስቲ አልተላለፍም በሉ እስቲ። ኢየሱስ ጌታ ነው። አሜን አሜን አሜን። የከፈለችው ዋጋ ቀላል አይደለም። ተደበደበች እቺ ሴት፣ ፈለገችው፣ አላገኘችውም፣ አጣች። ከዜሮ ድጋሚ ትጀምራለች እንጂ ካቆመችበት በጣም መንፈሳዊው ዓለም ከገባችሁ ከንትን አይደለም የምትጀምሩት። ልክ የሆነ ጊዜ ካቆማችሁበት አይደለም የምትጀምሩት፣ ከዜሮ ነው የምትጀምሩት። አንድ ቀላል ምሳሌ ምናልባት ብዙዎቻችሁ ልትለማመዱ ትችላላችሁ ብዬ ማስበው ጸሎት። ልክ 1 ወር ወይንም 2 ወር ምርጥ የጸሎት ሰው ሆናችሁ ጃይንት ሆናችሁ 1 ቀን ወይ 2 ቀን 3 ቀን በተከታታይ አትጸልዩ እስቲ። በአራተኛው ቀን ያንን ለማምጣት ኢሚዲየትሊ ትገባላችሁ? ኖ። በቀላሉ ትገባላችሁ? አትገቡ። ሰማይ ነሐስ ይሆን። ምንድነው የሆንኩት ትላላችሁ? ምንድነው የተፈጠረው? እኔ ጋር ናችሁ። ያ ማለት ያኔ እኮ ሰዓት ውስጥ ነው ያላችሁት። ልክ እዛ ሰዓት ውስጥ ሆናችሁ 3ቷ ቀን ሳትጸልዩ 1ዷን ቀን ሳትጸልዩ ልክ ስታቆሙ ልክ ስትጀምሩ ከዜሮ ነው የሚያስጀምራችሁ። ከዛ ምናልባት ረጅም ሜቢ 1 ሳምንት ዋጋ ልትከፍሉ 2 ሳምንት ያኔ እኮ እሳቱ ስለሆናችሁ ልክ ተንበርካችሁ ራካ ስትሉ የሆነ በቃ ይሰማችሁ ራቻካድ የሆነ ልክ በልሳን መናገር ስትጀምሩ የሆነ ኃይል ይወርድባችኋል። ዛሬ በጌታ በኢየሱስ ስም ጸልያለሁ የእግዚአብሔር ኃይል ከፊታችሁ እንዲቀድም በዘመናችሁ ሁሉ መርህን ተከትላችሁ እንድትሄዱ እያሸነፋችሁ እንድትቀጥሉ ሁኔታ እንዳያቆማችሁ ዛሬ በኢየሱስ ስም ይሁን። ሲጫችሁ ሆነ በሉ ሲ ሃሌሉያ። ኢየሱስ ጌታ ነው። አሜን አሜን አሜን።
ይሄንን ብዙዎቻችሁ በህይወታችሁ ላይ ሊሆን ይችላል። ቼክ አድርጉት። ጸሎትን ኤክሰርሳይዝ አድርጋችሁ በግላችሁ ቼክ አድርጉት። ከዛ በኋላ ለማምጣት ያለው ዋጋ ታቁታላችሁ። አይደለም እሱን አንዳንድ ጊዜ ካያችሁ ውጭ ሆናችሁ ቤት ገብታችሁ ባይብል እስክታነቡ እንትሚላችሁ ቀናለ ምንድነው ይሁን በቃ ለምንድነው ሮጣችሁ ወደ ቤት ለመሄድ መጽሐፍ ቅዱሳችሁን እስክትከፍቱ ያለ ረሃብ አለ አይደል? ያ ረሃብ የሆነ ሰዓት ላይ ሚስ አርጋችሁ ትታችሁ በኋላ ምንድነው የሚሆነው? በቃ ያንን ረሃብ ለማምጣት ስቲል ዋጋ ትከፍላላችሁ። ከኔ ጋር ናችሁ? ኢየሱስ ጌታ ነው። ረሃብ እንኳን በጣም ተርባችኋል። ልክ ውጭ ሆናችሁ ትዝ የሚላችሁ የጀመራችሁት ዮሐንስ ወንጌል ሊሆን ይችላል። የሆነ ስራ እየሰራችሁ ይሄንን የተለማመደ ነው የሚያቀው። ሜቢ ኤክሰርሳይዝ ያደርጋችሁ ሰዎች ይገባችኋል አሁን እኔ ማወራው። ጸሎትም ደሴም ከዛ ተንበርካችሁ ራካካካ ስትሉ በአንዴ ውርድ የሚለው ነገር በአንዴ ፕሬዘንስ ውስጥ የምትገቡት አንዳንድ ጊዜ ምን ይሆንባችኋል? ልክ ስትሮንግ። ያ ማለት አየለም ጌታ ርቋል ማለት አይደለም። እናንተ ናችሁ ከጌታ ይራቃችሁት። እግዚአብሔር ባይዞ የሚርቅና የሚመጣ አምላክ አይደለም። ከኔ ጋር ናችሁ? እናንተ ናችሁ እንጂ እግዚአብሔር የሚለዋወጥ አምላክ አይደለም። ክብር ለናዝሬቱ ለኢየሱስ ይሁን። እስቲ አንደበቴን በሉ እስቲ እንደ እግዚአብሔር ቃል እጠቀማለሁ በሉ እስቲ። የምናገረው ቃል እንደ እግዚአብሔር ቃል ነው በሉ እስቲ። የምነቅለው ይነቀላል፣ የምተክለው ይተከላል በሉ እስቲ። ከዚህ ቀን ጀምሮ እንደ እግዚአብሔር ቃል እናገራለሁ በሉ እስቲ። እኔ ጠቢብ ስለሆንኩኝ ጠቢብ ሰው ደግሞ የሚናገረው እንደ እግዚአብሔር ቃል ነው። የኪሳራን ቃል አልናገርም፣ የባዶነትን ቃል አልናገርም። በሕይወቴ ዘመን ሁሉ የምናገረው የድል ቃል ነው፣ የስኬት ቃል ነው፣ የአሸናፊነትን ቃል ነው። ማን ነው ጮኸ አሜን የሚል ሰው? ኢየሱስ ጌታ ነው። ክብር ለናዝሬቱ ለኢየሱስ ይሁን። አንደበታችሁ ላይ ትልቅ ኃይል አለ። አንደበታችሁ ላይ ትልቅ ኃይል አለ። የሚገርም እኮ ነው። ምሳሌ መጽሐፍ ላይ ምሳሌ 10:11 ላይ እንደዚህ ይላል፣ የጻድቅ አፍ ይላል የሕይወት ምንጭ ናት። ኦ ጂሰስ። ምሳሌ 10:11 ላይ የጻድቅ አፍ የሕይወት ምንድናት? ምንጭ የሕይወት። ለካ ጻድቅ ስለሆነን አንደበታችን ላይ ምንጭ አለ። ኢየሱስ ጌታ ምንጭ አለ አንደበታችሁ ላይ። ያ ምንጭ ለትውልድ የምታጠጡት ለልጆቻችሁ የምታጠጡት መልካም ምንጭ። ኢየሱስ ጌታ ነው። የጻድቅ አፍ ይላል የሕይወት ምንጭ ናት፣ የኃጥአን አፍ ግን ግፍ ይከድነዋል ይላል። ኦ ጂሰስ ማካላ ባራዛ ካቦሲ ክትልግቡስ ማራሳ ከተላጋባ ያቦሲ ክትልግቡስ። ኢየሱስ ጌታ ነው። በጣም የሚገርማችሁ ነገር ሌላ ትልቁ ለካ አንደበት የሚገርም ነው። የአንደበታችሁን ኃይል የእግዚአብሔር ቃል ሲናገር አንደበታችሁን ከአምልኮ ጋር ያገናኘዋል። እውነተኛና ንጹህ አምልኮ ከአንደበታችሁ ጋር የተያያዘ ነው። ያዕቆብ መጽሐፍ ላይ ሄዳችሁ ስትመለከቱ አንደበቱን ሳይገታ ይላል ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢሆን የእርሱ አምልኮ ከንቱ ነው። ኦ ማይ ጋድ። ለካ አንዳንድ ጊዜ እያመለክን ነው ብለን በአንደበታችን እንደ ጠቢብ የአንደበት ቃል ሳናወጣ ሮንግ ነገር የሰነፍን ቃል እየተናገርን እግዚአብሔርን እያመለክን ነው ብንል አምልኳችሁ ምንድነው ይላል? ከንቱ ነው። እሺ ያዕቆብ ምዕራፍ 1 ቁጥር 26 ላይ እስቲ ያወጡት። ይሄ እኔ ጥቅስ እንዲህ ምነግራ እኔ ብዙም እንዲህ አልነበርኩም፣ ግን እንዲህ ምነግራችሁ በጣም ቬሪ ኢምፖርታንት ስለሆነ ኢየሱስ ጌታ ነው። እና ብዙ ሰው አንደበቱን መግታት አለበት። አንደበታችሁን ኮንትሮል ማድረግ አለባችሁ። ያዕቆብ ምዕራፍ 1 ቁጥር 26 አንደበቱን ሳይገታ። ያ ማለት እንደመጣለት። አንዳንድ ሰው በቃ እኔ ውስጤ ንጹህ ነው ግን በቃ እንደመጣ ነው። ከአንደበታችሁ የሚወጣው ቃል እሳት ነው። በዚህ አጥንትን የሰውን አጥንት መስበር ጉልበት አለው። የሰውን ልብ ይሰብራል ንግግራችን። ሰውን በቃ ልቡል ተሰብሮ ወዳጅ የሆነ ሰው ልትለያዩ ትችላላችሁ። በጣም የሚዋደዱ ሰዎች ከአንደበት በሚወጣው ቃል። በጣም አንድ
አንድ መጽሐፍ ላይ ይሁን የሆነ ነገር ላይ ነው የሰማሁትና በጣም ቆንጆ ልጅ ነች። ፒኤች ዲግሪ ግራጁዌት አድርጋለች። ፒኤች ዲግሪ ነው የምላችሁ። አሜሪካን ሀገር ላይ የራሷ እንትን አላት፣ ቤት አላት። የምትነዳው መኪና በጣም የሚገርም ነው። ቤቷ ደግሞ ፔድ የሆነ ነው፣ የተከፈለ ቤት ነው ያላት። ግን ፒኤች ዲግሪ ግራጁዌት ያደረገች ናት። አንድ ትልቅ ችግር ነበረባት። የ10ኛ 12ኛ ክፍል እያለች እጮኛ ነበራት። ያ እጮኛዋ በጣም ቆንጆ ሴት ነች። ምን ብሎ ተናገረ መሰላችሁ? እንዳንቺ አይነት አስጠሊታ ዩ አር አግሊ ብሎ ሰደባት። አግሊ ማለት አታምሪም ማለት ነው። አስጠሊታ እንደማለት። እቺ ሴት 10ኛ ክፍል የተነገራትን ይዘዋለች። ከዛ የተነሳች ሴት ከሰው ጋር መገናኘት አትፈልግም። ራሷን የምታስበው ሰብኮንሺየስ ማይንዷ ላይ የተቀመጠው ምንድነው? ይሄ አግሊ የተባለው ቃል ውስጧ ላይ ቁጭ ብሏል። እቺ ሴት እድሜዋ ወደ 40 ምናምን ሄዷል። አላገባችም። ለምንድን ነው ያላገባችው? እሷም ችግሩን አላወቀችም። ያኔ እጮኛዋ የነገራት ያ የስድብ ቃል። ከዛ በኋላ ሰርገ መሄዳች ከብዷታል። ከሰው ጋር መተዋወቅ፣ ከሰው ጋር ያላት ህብረት ማድረግ አልቻለች። ኢየሱስ ጌታ ነው። ምንድነው ካላችሁኝ የዚችን ሴት ዴስቲኒ ኮንትሮል አድርጎ ያዛት ያ እጮኛዋ ያኔ የተናገራት ቃል። አያችሁ፣ ቃላችሁ ምን ያህል ኃይል እንዳለው ወቁ። የሆነ ሰው ጋር ስትናገሩ 2-3 ያስቡ። ዝም ብሎ እንደመጣ ይሄው መጽሐፍ ቅዱስ ስለ ዝም ብሎ የሚናገር ሰው ምን የሚል ሰው ነው? እስቲ አንብበው። እግዚአብሔር ሰው አንደበቱን ሳይገታ በቃ አያችሁ፣ አንደበቱን ምን ሳይል ሳይገታ ኮንትሮል ሳያደርግ ዳዊት ቃሌን በልቤ ዝም ብሎ መናገርን ስለፈራ ዳሬ ቃሌን በልቤ ሰውረዋለሁ ይላል። ለምንድን ነው የሚሰውረው? የማይሆን ቃል እንዳይናገር ቃሌን በልቤ ሰውረዋለሁ። የእግዚአብሔርን ቃል፣ የራሱን ቃል። ኢየሱስ ጌታ እና አንደበታችሁ ትልቅ ኃይል አለው። ለምሳሌ ስለሆነ ሰው ስለኔ እኔን ሳታውቁኝ የሆነ ሰው ቀድሞ ቢነግራችሁ እርግጠኛ ሆኜ ምነግራችሁ እኔን ስታዩኝ ያ ሰው እንደነገራችሁ ነው እንጂ እኔ የፈለገ ነገር ባወራችሁ ምንድነው እኔ የፈለገ ነገር አረ እንደዛ አይደለም ብል ያንን ነው የሚያምኑት ሰዎች። ኦሬዲ ቀድሞ ገብቷል። ዛሬ የተነገረባችሁን በኢየሱስ ስም አፈርሳለሁ። እሺ ፈረሰ በሉሲ። ማንኛውም የተነገረብኝ ዛሬ በኢየሱስ ስም ፈረሰ በሉሲ። እጆቻችሁን ከፍ አድርጉና በጌታ በኢየሱስ ስም የተነገረብኝ ማንኛውም ኔጌቲቭ ኃይላቶች፣ ኔጌቲቭ ድምጾች በሙሉ በጌታ በኢየሱስ ስም ፈረሰ። ኢን ዘ ኔም ኦፍ ጂሰስ ፈረሰ ከህይወታችሁ ላይ በጌታ በኢየሱስ ስም። ከቤታችሁ ፈረሰ፣ ከኑሯችሁ ፈረሰ፣ ከዴስቲኒያችሁ ላይ ፈረሰ በኢየሱስ ስም ፈረሰ። ሲጫዋችሁ ፈረሰ በሉሲ። ማን ነው እጁን ከፍ አድርጎ ፈረሰ ብሎ የሚያውጅ ሰው? እሺ ድገሙና ፈረሰ በሉሲ። ሃሌሉያ። በኢየሱስም ፈረሰ። ኢን ዘ ኔም ኦፍ ጂሰስ። ክብር ለናዝሬቱ ለኢየሱስ ይሁን። እና አንደበት ትልቅ ኃይል አለው፣ ጉልበት አለው። አንደበታችሁን ከዚህ ቀን ጀምሮ ለሰውም ስታወሩ ብትናደዱም ያዙት። ለምሳሌ ባልና ሚስቶች፣ ልጆች ያላችሁ እናት አባት ስትናገሩ ከአፋችሁ ስታወጡ ያችን እንትን አርጓት፣ ያዟት። በቃ ውስጣችሁ ያዙት። ውስጥ ሰው ዳዊት እኮ ሰውርልኝ በውስጤ ያቺ አንድ የምታወጡት ቃል ቁጭ ነው የሚለው፣ ንቅንቅ አይልም፣ ሄዶ ትክል ይላል። ይኸውላችሁ አንዳንድ ለምሳሌ የጻፋችሁትን ነገር ልትሰርዙ ትችላላችሁ። ከአፋችሁ የወጣውን እዛ ሰውስ የገባውን ነገር ለማውጣት ቀላል አይደለም፣ አይወጣም። እናንተም ውስጥ ቼክ አድርጉ። የተነገረባችሁ ማትረሷቸው ብዙ ነገሮች አሉ። ኢየሱስ ጌታ ነው። አሜን አሜን። ያ ማለት ነው አንደበታችሁ ላይ ምን ያህል ትልቅ ፓወር እንዳለ ነው። ሰውም አንደበት ላይ እናንተም አንደበት ላይ ምን አይነት ትልቅ ኃይል ነው ያለው። ከዚህ በኋላ ስትናገሩ ጥንቃቄ ማድረግ አለባችሁ።
እኔ አውቃለሁ ለዘላለም ተቆራርጠው የቀሩ እናትና ልጅ አለ። እናት ሳያውቁ ተናገሩ፣ ልጅ በቃ ያ ውስጡ ላይ ገባ። እንዴት በቃ ሊወጣ አልቻለም። አስታርቀውም በቃ አልወጣለ፣ ቅርቅር ነው ያለው። እና ኢየሱስ ጌታ ነው። አሜን አሜን አሜን። ያንደበታችሁ ኃይል ቀላል አይደለም። አንዳንድ ሰው ልጁ ላይ ሮንግ ነገር ተናግሮ መልካም ነገር ነው አትጠብቁ። እርግጠኛ ሆኜ ልንገር፣ ነገ ዛሬ ምዘሩት ዘር ነገ ይጠብቀዋል። ዛሬ መልካምን ቃል ስታውጁበት ያ ያወጃችሁት መልካም ቃል ይጠብቀዋል። ነገ በራሱ አይወለድም። በቃ ይሄንን ያዙ። አሜን አሜን አሜን። ነገ ራሱን የቻለ እንደ እግዚአብሔር ቃል ከሄዳችሁ ነገ በራሱ ጥሩ ቀን አይደለም። ነጋችሁን ጥሩ የምታደርጉት እናንተ በአንደበታችሁ። ኢየሱስ ጌታ ነው። እስቲ አንደበቴን በሉ እስቲ እንደ እግዚአብሔር ቃል እናገራለሁ በሉ እስቲ። እኔ ሰነፍ አይደለሁም በሉ እስቲ። ሰነፍ አይደለሁም በሉ እስቲ። ኢየሱስ ጌታ ነው። እና ደግሜ ይህንን በጣም ስለ አንደበታችሁ መንፈስ ቅዱስ በጣም እንትን ስላለኝ ነው እንጂ ሌላ ነበር የተዘጋጀው ዛሬ። ኢየሱስ ጌታ ነው። ስለ አንደበት በጣም ጌታ ስለ አንደበት በደንብ ንገራቸው ስላለን ምንም ነገር ውስጥ ሁኑ። እኔ አሁን ከትላንት ወዲያ የተወሰኑ ሰዎችን አግኝቼ በቃ ውስጤ እንትን የሆነ አለ አይደል እኔ እንደዛ ቅልሽልሽ ይለኛል የሆነ ሊወጣ ማለት ነው። አይፈልገውም። ኢየሱስ ጌታ ነው። ክብር ለናዝሬት። ምክንያቱም እኔ ምንም ነገር ውስጥ ልሆን ብታገኙኝ በህይወቴ ይሄ የወረደን ቃል አልወድም። ኢየሱስ ጌታ ነው። ምንም ባይዚ የወረደ ቃል ተናግሬ እኮ ኮረድኩበት እኮ መውጣት አልችልም። ሁኔታን ተናግሬ ሁኔታን መቀየር አልችልም እኮ። ግን ሁኔታን መቀየር የምችለው መቼ ነው? ሁኔታን የሚቀይር ቃል ተናግሬ ነው። ሁኔታን ተናግሬ ሁኔታን መለወጥ አልችልም። ኖ ግን ሁኔታን በሌላ ቃል ተናግሬ ሁኔታን መቀየር ይችላል። ኢየሱስ ጌታ ነው። ከዚህ ቀን በኋላ አንደበታችሁን እንደ እግዚአብሔር ቃል እስቲ አንደበቴን እንደ እግዚአብሔር ቃል ተጠቀማለሁ በሉስ። እቺን ቃል እናገርና እንጸልያለን። ኦ ሲካታላጋቦስ ኢላማንዳስ ካቲለጌቦስ ኢየሱስ ጌታ ነው። ሃሌሉያ። ባለፈውም እቺን ጥቅስ ሰጥቻችኋለሁ። ኢሳይያስ በጣም አስደናቂ ስለሆነ ነው። ኢሳይያስ 56:3 ላይ ወደ እግዚአብሔር የተጠጋ መጻተኛ ይላል፣ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል። ጃንደረባም እነሆ እኔ ደረቅ ዛፍ ነኝ አይበል። እዚህ ጋር በጣም የሚገርማችሁ ነገር የአንደበታችሁን ቃል የሚከተሉ ኤንጅሎች አሉ፣ መላእክቶች አሉ። ሁለት አይነት ኤንጅል ነው ያለው። የወደቀው መልአክ አለ፣ ደግሞ የእግዚአብሔር ሕያው የሆነ መልአክ አለ። እነዚህ ሕያው የሆኑ መልአኮች የእግዚአብሔርን ቃል ነው የሚጠብቁት። አሁን እኔ እንደ እግዚአብሔር ቃል በእናንተ ላይ ስናገር ይሄ ሕያው የሆኑ ኤንጅሎች የምናገረውን ቃል አካል ያለብሱታል። የተናገርኩት የሚሰሙት የማንን ነው? የኔን ቃል ሳይሆን የማንን ቃል ነው? የኔን ቃል የሚሰሙት የወደቀው ኤንጅል ነው። ምክንያቱም የኔ ቃል ከሁኔታ አንፃር ነው የምናገረው። እኔ ግን እንደ እግዚአብሔር ቃል እኔ መናገር ሲጀምር ምን ይሆናል መሰላችሁ? ይሄ የምናገረውን ቃል የሚያስፈጽሙ ምኖች አሉ፣ ሕያው የሆኑ መልአኮች አሉ። ላይክ the same ደግሞ ሮንግ ቃል ስናገር የሚያስፈጽሙ ምኖች አሉ፣ ዲመኖች አሉ። የወደቀው ኤንጅል እየሮጠ ይመጣል። በአፍ ቃል ላይ ነው የሚደገፈው እንጂ ይኸውላችሁ የወደቀው ኤንጅል በራሱ ሰው ህይወት ላይ እድል ፈንታ የለውም። ሰው ህይወት ላይ አቅም የለውም። በእናንተ ህይወት ውስጥ የፈለገ ሉሲፈር ይሁን አይችልም። ምክንያቱም ውስጣችሁ ላይ ያለው ምንድነው? ሕያው የሆነው የእግዚአብሔር ኃይል አለ። ያቱ ክርስቶስ አለ ከእናንተ ጋር። እናንተ በራሳችሁ አይደለም እሱን የምታሸንፉት፣ ውስጣችሁ ላይ ባለው እሱ ነው። በእሱ ነው የምታሸንፉት፣ ውስጣችሁ ላይ ባለው ሕያው በሆነው በእግዚአብሔር። ልክ ለዲመን ግን መግቢያ በሩ ምንድነው? የአንደበታችሁ ቃል። አንደኛው ዲመን መግቢያው በሩ የአንደበታችሁ ቃል። ኢየሱስ ጌታ ነው። ክብር ለናዝሬቱ ለኢየሱስ ይሁን። ይሄንን ማወቅ አለብን። ለምሳሌ በቃ እኔ ዶክመንቴ ሞገስ የለውም ካለ ዶክመንቱን ይዞባችሁ ሄደ።
ኢቪል ስፒሪት ደስ ነው የሚለው ይስቃል። እዩ እዚህ ጋር አንዳንድ ጊዜ ካያችሁ ስትስቅ አልወድም የሚል እንትን ዲመን አልሰማችሁ? ስትስቅ ምን አለም አልወድ እሷ እንድትስቅ አልፈልግም ከሳቀች ብሎ በቃ እንዴት በቃ እንደሚል ባይዞ ያ ማንነቱ እኮ ነው እሱ የኢቪል ስፒሪት ፐርሶናሊቲው ነው። ይሄን ፐርሶናሊቲ መቀየር አትችሉ። ስትስቅ አልወድም ይላል። በጌታ በኢየሱስም መታ ነው። በኢየሱስም ከዘመናችሁ ላይ ተነሳ። እሲ ጫዋችሁ ተነሳ በሉሲ። ማንኛውም በሉሲ የጨለማ ኃይል በሉሲ ከህይወቴ ላይ ከዘመኔ ላይ በጌታ በኢየሱስም ተነሳ በሉሲ። መዝሙር መጽሐፍ ላይ እንደዚህ ይላል ቃሉን የምትፈጽሙ እቺን ልናገርና ልጨርስ። ቃሉን የምትፈጽሙ ብርቶችና ኃያላን ይላል የቃሉን ድምጽ የምትሰሙ መላእክቱ ሁሉ እግዚአብሔርን ባርኩ ደካማ ብርቱ ነኝ ይበል። ቃሉን ምን የምትሉ የምትፈጽሙ ምኖች መላእኮች። አያችሁ የሚፈጽሙት የማንን ቃል ነው? የእግዚአብሔርን ቃል። ኤንጅል መላእኮች ጉባኤው ሲመጡ ጉባኤው ላይ በኃይል ሲንቀሳቀሱ የእግዚአብሔር ቃል በኃይል እየተሰበከ ነው ማለት ነው።